እንዳሰድቡን ታዲያ ለእነሱ እንዲናገሩ እንዳፈቅዱላችሁ 000 ከስር ጋላነቱን አምሮ 0 ይጻፋል። አስገቡ። አዎ የምር 0 ይጻፋል። እንደዚህ የሚያምን ሰው ነው እኛ የምንፈልገው። እኛ እንደዚህ ማንነቱን የሚያምን ሰው በጣም እንወዳለን። ጅኑት አርጉት ታያቶ እንደመጣ እንትስባሪ ይሄን ታረጋዋለህ። ይሄ ራሱ እነሱ ነው። አይ የተረገመ ሰው ይሄን ጥንጃ ቢቀቡት ይሻላቸው ነበር። እንዴት ደርቋል። ያላለ አንድ ሰው ከቢሆን ቆይ ላንገስክ ጋላ አንድ ቁጥር ጻፉና ግቡ። 0 ጻፉ ጋላ ያኔ አንድ አትበል 0 ይጻፉ እንዴ ከርታረ 0 ጻፍ ጋላ የአማራ ሴት ከፋኖ ውጭ አታገባም። ውልክፍ ግማፍ አታገኛትም። ማጥንባ አዋጅ ታውጇል። አልሰማችሁም እንዴ? የምን አዋጅ? እኔ በፍላጎቴ ከአማራ ፋኖ ውጭ አላገባም። ባናት ጥቁር ክላሽ የሌለው እንዳታገቡ ምናችሁ? ጥቁር ክላሽ የሌለው ማርያም አማራ ሆኖ ራሱ የአማራ ፋኖ ያልሆነ አላገባም። ባናት ይዘፈሰፈ እውነት ይመችሽ። በቃ እንዴ እውነት ነው። ባላግብተሽ ደግሞ ቂጡ እንትን ነው የሚያልኩ ታየኝ እኮ ከሱ ወልጄ ራስ ገቢያት እንጂ ወይ አስገቢያት ማነች? ታሪኩማ ምን ታሪክ አለው? እቺ ምን ነበር የሚለው ስማ ጠፋኝ። ኦሮሞ እኮ ሽርሙጥና ያነገሱ እነሱ ናቸው። ልጇን አስቀምጠው ኦሮሞ የሆናችሁ 0 ጻፉ። የአማራን ሴት አምነህ ስትተኛ እቃህ እንዳይቆረጥ ሻርፍ ተቀመጥ። ጂት ከስር እንደው ሙልጭ አድርገህ በቆረጥ ግንባርህ ላይ አስሬ ነበረ ምልክ አስገቡት። 0 እየጻፉ ነው። 0 እየጻፈ ነው። ይሄ እኮ አይሰማም። በሚሄድበት የሚመጣ ይሄ ልጅ ግን ጠይቁትማ። መግለጽ ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አማኑ ምንድነው? ኦሮሞ ነህ? ኦሮሞ አይደለም፣ ሰው ነው። ኢትዮጵያዊ ነኝ። ኢትዮጵያ ብሎ ነገር የለም። ፋኖ ነህ? ኦሮሞ ነህ? ተናገር። አማራ ነህ? ጋላ ነህ ወይ በሉ። አይ ቆይ ሰው አይደለም ኢትዮጵያዊ ነኝ ብሏል። ሰው ነኝ ኢትዮጵያዊ ነኝ አለ። ስለዚህ የማን ገዳፊ ነው የሚባለው? እናንተ ደግሞ አስተካክሉ ጥያቄያችሁን። ያስተካከላችሁ የማን ገዳፊ ነው ወንድም አለ? ይሄን አንቺ ትለያለሽ። እራችን ላይ እኔ ለምን ብዙ የደቡብ ልጆች የተለያዩ እኔ ትግራይ ነኝ። የትግራይ ተወላጅ። ኦኬ ማን ገዳፊ ነው? ሰሜና የማን ደጋፊ ነህ? እኔ ሁለታችን ማንም አልደግፍም። ምክንያቱም ማለት ነው ምክንያት አንፈልግም። አልደግፍም ወራጅኛ ምን ፈልገው ተቀራኒ ኖ ቆይ ስለማውቀው ነው ማሬ ይሳደባተኛ እናት ነው በዳ ኦሮሞ ኪንግ ነው። ይወጋዳል፣ ይረዳል። ፈን ምን ይባል ይሳደባና አውርዱት ጅል ነው ይሄ ዘገምተኛ የካንሰር በሽተኛ ለመዳኛ ጥንብ ስደተኛ እናትህን ልብዳልህ እያልኩ ነው። እናትህን አስፈንድጄ በእንጨት ልጎርጉርልህ እያልኩ ነው። አንተ መዳም ሄድበት እኔ ስለማውቀው እኮ ነው። ሲጀመር ይሄ ትግሬ አይደለም ጋላ ነው። ትግሬ አማርኛ ላኪም እንዴ የጧት ወርቅ ጋር መጥቶ አታስታውሽም? አማራዬ ሁሌም እንደዚህ ነው የሚለው፣ ግን እንደዚህ ልና መጨረሻ ይሳደባል። ለዛ እኮ ነው እናንተ ኦሮሞ ሰው ነኝ አለ። ግን ደስ የሚለው ነገር ምንድነው ያለው? ኦሮሞ አይደለሁም ኢትዮጵያዊ ሰው ነኝ። ወሎ ከታች ወሎ የምትባይ ወንድ ከሆነች ሴት ላይ ገቢ እሱ የጋላ ቦታ ይሁን እንዳይሸትሽ ጎኔ እንዳታስቀምጡ አደራችሁ። ጋላ ብሎ ማህበረሰብ የለም። እናንተም
መሀል ላይ ዳኒ ራስህን እየጠበቅክ እንዳያንጠበጥቡብህ። ወይኔ ኧረ ግግም ላይ ነው ያለሁት። ቆይ ላይ ልግባ። ኧረ እንዳያንጠበጥብ ባላለ እንዴ ዳኒ ወደ ትመር ወይኔ የኛን ሰዎች ባንድ ከላይ ደርድራቸውና ከስር አድርጋቸው ቢያንስ ወደ አረክ እንዴ ማን ይሸወዳል ደግሞ ይሽተተኝ አማራም ነኝ ላይ ገቢ ማን ነው ተያረው ኧረ ኋላ አንተን ለማጠብ ስንል ያባይን ግድብ እንዳንጨርሰው ውሃው አረ በኦሞ ማልሰዳም አንዴ ከቀሙ በኦሞ ማልሰዳ በበረኪና ካልሆነ አውዝ ቢላህ እነሱ ይለያል። ኧረ ከባድ ነው። ስድብ ጀምሩ ትንሹ ማን ቪዲዮ ስድብ ጀምሩ። ስድብ ካልጀመራችሁ እኮ አይመጡ። ይሄኛው ምንድነው አስር የሚጽፈው ሰው አስገቡና እንሳደባለን። ወረሙ አስገቡ እንሳደባለን። ያን እኮ ነው የወረደው ነው ማሬ ቅድም የወረደው ነው አንፈቱ ያን የወረደውን እንዳታስገቡ ጥምብ አንተ አህያ መጀመሪያ አታጠባ አንጭቅቅታ ማሮጌ ማለት ነው። እናትህ ልብዳለ በ8 ቀን ሩዝ እየበላ አጠገበ አንተ ግፍንት ያብይ ቅጥረኛ የተበዳህ የተለጋህ እናትህ ልብዳለ እናትህን በእንጨት ልጎርጉርልህ እያልኩ ነው እየነገርኩህ ነው። አይሰማ አስገቢው ህማሜ የሚለውን አስገቢው። ማሚ ባቦ ብሎ ሀገር የለም። እናትህ ልብዳ አለ። አንተ ጥምብ ገረድ ማለት ነው። አንተ ያብይ ቅጥረኛ አንተ የቀዘቀዘ ኦላ እናትህ ልብዳ አለህ ነው የምልህ። ይሄ እናትህን አውቃ አባትህን የማታውቂ 10 ለማይ ልጅ እናትህ ልብዳ አለህ። ትበዳለህ ትረዳለህ። ዝም ብለህ ፋኖ ያሸንፋል በል ሞት ለብልጽግና እናትህ ልብዳለህ። ሲጀመር የሱን እናት አንታት ያንታነካተም ያማራው ጀግና ዝም በላቸው እናት አትሰደብ። ሌላ ነገር አለ። ሲቀጥል ደግሞ ታች የምለቀልቁ ማለት ነው ኩታራዎች የምን ይሻድቃላ ማለት ነው። እናቱን አውቆ አባቱን የማያውቅ 10 ለማይ ልጅ እናታችሁ ልብዳላችሁ እያልኳችሁ ነው። እናንተ ተተይ የምለቀልቁ ሰዎች የገረድ ልጅ ማሚ የምትባለው አንተ የገረድ ልጅ ማለት ነው። እናትህን በእንጨት ልጓጉጥልህ እናትህን ተበዳ ቆሻሻ ታቸው በቃ ማርያት እነሱን ሰደብኳቸው ከማሽተታቸው ስለማይዘሉ በወርህ እኮ ነው የምትታጠበው ቅቤህን ማለት ነው። መጀመሪያ ተጸዳዳና ከአማራ ጋር ለማውራት መጀመሪያ ተጸዳዳ። ይሄ ሚዲያ እኮ አድርጎሃል አንተ ስድ ሰገጤ ማለት ነው። ይሄ ሰውዬ ምን ነው ግን አልፋታም አላ ኔታ ያርጉትና ሲያስገቡትና እንት ያዙት የ00 የሚጽፈውን ከ00 ውጭ ስለማይጽፍ ዝም ብሎ 00 ይጻፍተው ኮሜንት ዋጋ አለው። ስለዚህ ምንድነው የኛ አማራዎች ግን ኮፕሊንክ እና ተባርጓት ልጅቱን እንዳይወርዳት
ጋላዎችም ታባርጉ በዛው ያያችሁ ኢንሻአላህ አሁን ባብይ ይረገበ በፋኖ ቁጥጥር ስም ሲሆን ይረገጣል። ይሄ ጥንብ ጋላ ማለት ነው። የዛሬ በቃ ቀን ወጥቶለታል። አሁንም ዛሬም ዞሮ ቀን አልወጣልህም። ተገንፎ መዋጥ ሌላ ተቅቤ ዛፍ ላይ ቅቤ ተመለቅለቅ ሌላ ምንም ማፊ ፋይዳ እናታችሁ ትበላላችሁ። የሮቢቷ ወይ አንቺ እንኳን አማራ ነሽ መሰለኝ ቅድም ገብተሻል። አዎ አማራ ነኝ። እናማ እያወራችሁ ማሜም ወረሙ ምንድነው ታዲያ? እሺ አማራ ሴት ነው አህያ ነው አለ። ወረሙ ምንድነው? እሺ አንጥንብ ማለት ነው። እናት ትበዳለህ። ይሄ የገረድ ልጅ ምን ነው ሄዱባቸው እንጂ ዝም ማለት ትንሹ የሮቢቷ እስኪ ተሳደቢ ምን ተከተከነች እንደው አሁን ለወረደ ሰው ምን አይነት ስድብ ይባከናል? የወረዱ እኮ ናቸው። የወረዱት ምን የወረዱ የደቀቁ የሞቱ ናቸው እንጂ አንቺዬ የበሰበሱ። ስለዚህ ለነዚህ ምን ስድብ አስባከነን? አዎ በቁም ስለሞቱ ያው ስለረገጥናቸው። አዎ በአካልም የረገጥናቸው ነው፣ በሚዲያም የረገጥናቸው ነው። የተረገጠን ደግሞ ወደፊት እንጂ ተታው ምትሄደው እውነት ነው። እኔ ደግሞ ላቦረም አላለም ናገበስቲ የምን ነው ላቦረም የምን አባቱ ላቦረም መጣ ደግሞ ኦሮሞ የሚባል ማንነት የለም። ኦሮሞ ምናምን ነው። ሃይ ጋይስ እንዴት ዋላችሁ? ሰላም ናችሁ? ሰላም ነው። እንዴት ነው? ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና አለ ሁሉ ሰላም፣ ሁሉ ሰላም። የኛ ልጅ ፎሎ ተደራረጉሽ እዚህ ውስጥ ያላችሁ ፒውር አማራዎች ብቻ። አብዮት እንዴት ነህ? እንዴት ነው? እንዴት ናችሁ? ምንድነው ላቦረሞ ምናምን ብለው ምንድነው ላቦረሞ ልዘኛ ምን? ኧረ እኔ አልሳደብ ብላችሁ ነው እንድትሳደቡ ፈልጌ ነው። ኦረ እባክህ ኧረ ውረድበት አባቴ። እኔ የሰሜን ሸዋ ያጣየ ልጅ ነኝ። ይመችህ። እሺ ፈታ በል ውረድበት ከፈለገው። ቅቤ ተቀብቶ እኮ አስጠልቶኝ እኮ ነው። አይ ግንድ ውስጥ የሚበስል እየጠበቁ ነው። እናቱን ልብድ ያለት
እምለው ውሃ የላቸውም እንዴ? ምንም አያውቁም እነሱ። ወይኔ ካልስ ያሸተቱ ከመሮጡ ጌጡ የሸተተውላ እግሩም ጌጡም አፉም የማይለይህ ምንም አባታቅም። ይሄ እንደ ወንበር ነው የምቀመጥብህ። እሺ አንተ የበላጣ ልጅ ማነው? ኦሮሞ ኪንግ ኦፍ ኪንግ የማነው ኪንግ? አንተ ኪንግ ንጉስ ነው ደግሞ። ኦሮሞ ከመቼ ወዲህ ነው ንጉስ የሆነው? ሻመት ቢለፋ መቼም ንጉስ አይሆንም። እሺ ከብቶችን አደረ የተባለው ህዝብ ማን ነው? ኦሮሞ እኮ ነው። ከከብት ደግሞ ሃይ ምናምን ይላል እንደ ሰላም አለይኩም። ሃይ ማይ ብራዘር where you from? ሰላም አለይኩም። ወአለይኩም ሰላም ሰዲቅ። ተባል መሐመድ አልሐምዱሊላህ። ነፎስ where you from? أنا سعودي أنا. ሳውዲ አረቢያ። ሳውዲ አረቢያ ነው። አረበኛ የሚችል አለ ከመካከላችሁ? ሰላም አለይኩም። አረብኛ እንግሊዝኛ አይችልም? አንተ አማርኛ ትችላለህ? አረብኛ ላይ ይችላሉ ሌሎች ግን ካላወራ ይወርዳል እና በቃ ያደርጋል። አረብ وأنا أنت سعودي؟ لا 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 أنا إثيوبيا. سعودي كله. ወይ ሌሎቻችሁ ካልቻላችሁ ነው ይላዋ አውሪው። አሎ ሰላም አለይኩም። وعليكم السلام ورحمة الله وبركاته. من وين؟ من وين يعني؟ الو انت ما تسمعه ولا ايش الشبكة؟ አሪ አረቢ አይደለም ቫንጋሊ ነው መሰለኝ። የነሱ ጠቅላይ ሚኒስትር ነው። ምን አባካ ቫንጋሊ ጆሊያ ደግሞ ነው ኩንታል እርግጥ ዋሳደን ቆሻሻ ምን ያመጣል? ናርድ አውርተው እነሱ እኮ እኛን ይጠራሉ። እናቱን ልብዳ ያለትና ይውረድ እንዴው አይወዱንም እኛን ሲጀመር አረበኛ እንትን አይሉም እኮ አይችሉም እነሱ። ይሄ በግዲ ስሙን አውቋል መሰለኝ በአረበኛ እንደው ፓኪስታኒ ናቸው። ምን ነው ግን ኦሮሞ አይመጣም? ኦሮሞ የለምሳ ምሬን መቼም ሲያወጥ ይፈሩታል። ፍርጃቸው ምን ያርጋቸው ታዲያ? ፈሪ ናቸው እንደሚየው በጣም ነው የሚፈሩን እኛ። ዋያው መግለጫ ትሰጣል ሰማኸው? መቼ ምን ብሎ የፍርሃት ጥጋቸውን እያሳዩ ነው። ዝም በለው ገና ስሙን ሲሰማ ነው የሚሮጠው። ገና ያብዳል። ኧረ እንደው የሰሞኑማ በእናትህ በጣም እችት የሚል ነገር ነው። አረ የሰሞኑማ እኮ ምርጥ እኮ ነው። ኧረ እንደው በእናትህ እንትና እኮ ያለው ጉዴ እኮ ነው። ሞጣ እኮ ያለው ጉዴ እኮ ነው። አተኩስበት አለ ሞጣ እኮ ነው ብቻ ነው ብሏል እሱ። እኔ እኮ ሞጣ ይመቸኛል እምላቸው ያለ ምክንያት አይደለም። አረ እሱ እኮ ምርጥ ሰው
የወለጋን ማነው የኦሮሞን ህዝብና የደቡብ ህዝብ አጥንተዋል። ማርካ ያዘው አለ ለሱ ፉጨት ይበቃዋል ብሏል። ሞጣ ምን ችግሮት? የማዳም አምቡላንስ እንዴት ነሽ? ወይኔ ታሰድብኛለሽ። ኧረ ስምሽን ቀይሪው። የማይቺ ወርቅነሽ የምትባል ነገር 4 ኪሎ ምናምን ዱቅዱቅ እያለች ምንድን ነው የምትጽፈው? አረበኛ መጣወቁ ሂድባት አስገብቼላለሁ። ካድሬው ሽማናት ተዋት እባክህ። አዎ ኦሮሞ ይገረፍ ነው የምንለው። ኦሮሞ ይገረፍ ነው የምትያለሽ ነው። አይ ይገረፍ። ኦሮሞ እንዴት እንደሚገረፍ አማራ ክልል ላይ ነው። ኦሮሞ ምን ስልጣን ኑሮች ነው? ወረዱበት። አስገቧት እስኪ አንደኛችን ነው ታወኝ። አስገቡ። ልብዳችሁ እኮ እያለች እኮ ነው። ታባት ዘመዶችሽን መተሹ ሰጅልን ወይም ስንቅላኪላቸው በእናትሽ እምለው። ግን ማለት አንድ ነገር ኦሮሞ ለምንድን ነው ጋላ ሲባል እንትን የሚለው ስሙ አይደለም እንዴ? አሁን እኮ ነው በአብይ ጊዜ ኦሮሞ ተብሎ ተሻሽሎ የመጣው ስሙ እና ድሮ እርሜ ለመለስ ዜናዊ ይበሉ። መለስ ነው እንጂ ያሻሻለላችሁ። ግን እኮ ጋላ የሚባል እኮ ከብት ነው የሚታወቀው። ጋላ ማለት እኮ ከብት ማለት ነው። መለስ ዜናዊ ነው የሆነ ሰዓት ላይ ፓርላማ ላይ ኦሮሞዎች አዲስ አበባ ፊንፊኔ ናችና ፊንፊኔ ወደ ቀድሞ ስሟ ትመለስ ምናምን ብሎ ጥያቄ ሲጠይቁት አዲስ አበባ ፊንፊኔ እንድትሆን ከፈለጋችሁ እናንተ የቀድሞ ስማችሁ መመለስ አለበት እንግዲህ እኮ ነው ብሎ ነበር የመለሰላቸውና ይሄ በስማቸው ተጠሩልን ወየ በሉን። እኛ እኮ ነፍጠኛ እኮ ስማችን እኮ ነው። እንዲህ ጎበዝ ነፍጠኛ እኮ ትርጉሙን እኮ ስለማያውቁት እኮ ነው። እግዚአብሔርን ሽንታሙላ እንጀራ መብላት የለመዱት እኛ እኮ ነን ያስተማርናቸው። ገና እንጀራ መቼ አስተካክሎ መጉረስ ለመደ። እየፈተፈተ አይደል ገና። ኧረ ግድብ እየቀቡ ነው። በቃ ከብት ብሎ ሰጣቸው ስያሜ። ከብት ሆነ የሚያረጉት እንደው ከቅቤ ውጭ የሚያውቁት ነገር ምንም ነገር የለም። አንድ የሚገርመኝ ነገር ግን ግንድ የሚቀቡት ለምንድን ነው? አንተ አምላካቸው እነሱ በምኑም አይደል። አሁን ይሄን ሰሞን ውሃ ርጭት ይዟል እሬቻ የሚባል ነገር። አንተዬ እንደው ምን አለ እንደው መብረቅ ቢመታቸው እዛው ላይ። አንዱ ደግሞ ዶሮ ይዞ ይንከረፈፍ ነበር። ጥቁር ነው ቀይ። ኧረ ምንድን ነው አልኩኝ። ይደገም ይዘውት እዚያ ባህሩ ዳር ይዘውት አይደለም። ጥቁር ነው ቀይ ነው። እነሱ የሚወዱት በደንብ ቀይ ነው ብሏል ሞጣ። ከጫማቸው ከቃልሳቸው ጀምሮ እስከ ፓንታቸው ድረስ ቀይ ነው የሚወዱት እነሱ። ቀይ ዶሮ ነው ማርያምን፣ ቀይ ዶሮ እውነት ነው። ይዘውት እዛ ለህግ መቅረብ አለበት ብለው እየቀጠቀጡት ማርያምን። ወበዛይ ጨለቃታ እዛ አባገዳ የሚያደርጉበት ሰፈር እዛ ይዘውት እንዴት እንደሚያዋክቡት እንዴት እንደሚመቱት ብታይ። ያ ማን ነው ስሙ? ኦሮሞ ያ ማን ነው ስሙ?
ተመልሰናል ጋላ ገባ በል ቅርናት ጋላ አንተ የተመታ ወይ ሮፍ ይዛው አነነነ አረባከ ይሄ ደግሞ አንዱ ያደርቀኛል እንደዚህ ሆኑ ጋላ ና ገባ አሁን ይኸው ወይኔ ፎቶ አረኩ ብዬ ምን ነው ያረኩት አንተዬ ምንም አድርገው ምን ያመጣ መሰለህ አረም ነበር እንደው ግን አብይ ሲወርድ ምን ያወሩ ይሆን ኪንግ የሚሉት አብይን ስለያዙ ነው አብይ ሲወርድ ምን ይሉ ይሆን አቦሷን ነገር አርግልኝ እሷን የጥንጇን በዘባጣው ሄድበት ወይ በትልቁ ላርጋት በዘባጣው አይዋ ይሄ ነው እንግዲህ ኦሮሞ ማለት አይ አንድ ቁጥር እየጻፈ ይግባ ዜሮ አንድን ያበላሽዋል ያው አንድን ያበላሽዋል የእውነት እነሱ ይሄ እኮ የእነሱ ስራ ነው። ያው ገብቷል። ሄድበት ስድብ የምችሉ ልጆች ይሉባቸው ልሳብላችሁ ነው። ሰላም ቁንጮች እንደት ናችሁ? ሰላም እንደት ናችሁ? ከድሮ የተረፈ ሁለት ብቻ ነው ቀረ እንዴ? ይጨርስና ያወራ ቆይ ተውት ይጨርስና ያወራና ከዛ በላይ እንመልስለታለን። አሁን ተረፋችሁ እንዴ? ስንት ሰው አሁን ሁለት ብቻ ነው ቀራችሁ አይደል? ወይ ስማ አብይ ራስን ወንድሞች እየጨፈጨፈልክ አማራ መተው ይላል ከብት ባንዶ ምናምን ነገር የለም በቃ አለቃል ማለት ነው። ወዲህ ሞኝ እንዳንተ ነው። የገበሬ ልጅ ነህ አማራ መሬት ነው። አማራ መሬት ናና ፋኖ እንዴት ማለት እኮ ጅብ ናችሁ እናንተ አህያ ናችሁ። እናታችሁ ልብዳና እኔ ነው በዳውት ረዳውት እናታችሁ ልብዳና ቀማላም አህያ ከብዳት እናታችሁ ልብዳና እንዴ ደንቆሮ ልጅ ማለት ነው። አንተ ጥም ጨዲያም ላይ እናትህ ወይኔ ጉምቴ እንዳንተ አይነቱ ደንቆሮ ነው ረድ ድሮ የምትወያዩ እናትህ ልዘግዝቅልሽ አንተ የመላጣ ልጅ ምንም አባት አታመጣም። ዘመዶች እንደሱ እያሉ ነው ወይኔ እያሉ እያለቀሱ ያሉት ደነዝ ዘመዶቹ ሰሞኑን እግሩን በፋሻ እንደተጠመጠመለት አልሰማም እንዴ? አያቸውም እንዴ? ፋኖ ሚዲያ ላይ አኒጋ ከንስኩ አላያቸውም ሰርገኛ መስለው ወላሂ እንዴ ምን መስሎት ነው? የተኛውን መስሎት ነው? ኦሮሞ እኮ ነው የአማራ ልጅ መስሎት ነው። ነው ተራ ማለች ቤት የታይቺ አለችው የኔት ሆነዋል እነሱ ጋር ማይች ታዲያ ወርቅ እኮ ናት። እቺ በዝናብ በፀሐይ ክብራቸው ለከብቶቻቸው እየገዙ ነው። ይኸውላችሁ አንድ ታሪክ ልንገራችሁማ። ድሮ በደርግ ሰዓት አማራን፣ ትግሬን፣ ኦሮሞን አድርጎ ለስለላ ይልካቸዋል በሶስት ዳይሬክሽን። አንዳንድ ቁና ምስር ያስይዛቸውና አማራ በዚህ በኩል ሄድ፣ ትግራይ በዚህ በኩል ሄድ፣ ኦሮሞ በዚህ በኩል ሄድ፣ ስትሄዱ ምስር አለው ምስር አለው እያላችሁ ዙሩ ይላቸዋል። ከዛ አለ ካልሆነስ የሚገዛ ነው የምንፈልገው አንሸጥም ብላችሁ ሲያመጡላችሁ ወይ ብሩ ተወደደ ወይ ይሄንን አንገዛም ተበላሽቷል ብላ እያላችሁ እለፉ እስኪ ያለውን ቦታውን አጣሩ እየተባሉ ትግራይ በአንድ በኩል ምስር እያለች ዞረች። ከዛ የሚሸጥ ነው ሲሏት አይል እንገዛ ነው እያለች ዞረች። አማራ ምስር እያለች ዞረ እንደዛው። ኦሮሞ ከዛ ምስር አለ። የሚሸጥ ይዘህ ነው ሲሉት አይደለም ለስለላ ተልከን ነው አላሉ።
ተኳሹ ከየት ነው? ተኳሹ ተኳሹ እንታንተስ እና ተመለስ። ተኳሹ ለስለላ ተልከን እውነት እኮ ነው። ብርሃኑ ጁላ ራሱ ለስለላ ተልኮ አይደል እንዴ? ለስለላ ነኝ ብሎ ተማርኮ እና አንድ ታሪክ አላቸውና እንትን ደግሞ ይሄ ትንቧሃ ይወዳሉና አፋር ሀገር አይዋደዱም። ትንቧሃ ይዘው ይሄዳሉ። ገብተዋል ይሸጡ አፋሮቹ እኔ ነኝ የምገለው ብለው ሲሮጡ ትንቧሃ እያለ ሲዞር እኔ ነኝ የምገለው እያሉ ሲሮጡ ካራ ይዘው አትሩጡ ለሁላችሁም ይበቃል። እሱ ሊገሉት መሆኑን አላወቀም። ለሁላችሁም ይበቃል። ረጋ በሉ ነው እዛ ወስደው አንገቱን በካራ እዚህን አልከፈትነታቸው እዚህን አለ እኮ ይሄን እኮ ነው ማፍራት። የማያውቁትን ጥቁር ክላሽ ሰጥቶ አሁንም አማራ ክልል ላይ ይሄን ታሪክ ነው እየደገሙት ያለው። አይ የት ያውቁታል? ክላሽ ተሰጥቶት መጥቶ ችግኝ ልመነጥር ነው የመጣው። እኛ 10 ሽፍታ ተብለን ነው የመጣ ነው። እና ቆይ እንደዚህ መሆኑ አልገባችም ነበር። ኢና አላወቀችም ነበረ። እዛ የተባለው ለኔ እሷ ያለችው ሌላ፣ ኢና እዚህ ሲመጣ የሆነው ሌላ ፋኖ ይለያል። እየተንከባከበን ይገኛል። ፋኖ ይለያል። ያበላል፣ ያጠጣል። ሚስጉን ነው በቃ ሚስ አንተ ግን ኢዛ እንደሚወራ አይደለም። ኢዛ ወንድም ይሞታል፣ ተያዘ፣ ይማርካል፣ ይገላል ነበር ያለው። እዚህ ያበላል፣ ያጠጣል። ኢና ብዙ ተመቸ በቃ። አንድ ደግሞ ሁለት ወንድማማቾች ናቸውና ኦሮሞዎች ናቸው። አንደኛው ወንድሙ ያለው ማለት እነሱ መከላከያ ያለበት አካባቢ ነውና አንደኛው ደግሞ ቱክስ አካባቢ ያለበት ግንባር ላይ ነው ያለው። እና በጣም እንደጨነቃቸው መውጫ እንዳጣ ምናምን ነገረው። ምን ቢለው ጥሩ ነው? ፋኖ ኢባብ ነው ስቅለት ስር መጥቶ እግር ስር ነውና እጅህን ስጥ እንዳትተኩስ እኮ ደስ ይላል እኮ እነሱ ባይኖሩ በምን እንዝናናለን? ገምር እያለቋለን የሚሉ ጀግኖች። ማን ነው የገባ ሰው አለ? አንድ ጊዜ አሰላም አለይኩም እያለ ነበር። ግን ወለይኩም ሰላም። ተወያዩ ዝም ብላችሁ። አንዱ ቀልደኛ ነው ሚውቱን አልስተው እንትን የሚል ነው እንዴ? አመለ ወርቅ ስልጣን አለሻ? ልተኛ ነው እኔ እንኳን በቃሽ። ለሌላ ሰው አስተላልፍ ላይ ወጣ ገባ ስለምን ስራ ላይ ነው። አዎ ደግሞ ፎሎ ይመልሽ 10 ሰዓት ነው የቤት ሌሎች ጋር እንደሚገናኝ ዳኒ ታኛ ወንድሜ ወይ ቢራ ይሮ አለሽልኝ። ኦኬ እሺ አላህ ስራዬ ጨረስኩ። ትዕግስት ጠፍተሻል፣ ነይ ግቢ። ሰላም ነው ቤተሰብ፣ ሰላም ብያለሁ ሁላችሁንም። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን ደህና ነኝ። ያው ጨዋታ ላይ ስለነበራችሁ ዝም እያዳመጥኩ ነው። ዘመዶቻችን እኮ ፈታ እያደረጉን ከታች ደስ ይላል ነው። እረኛ የላቸውም ከሚገርም ዝም ብለው ልክ ናቸውና ምን እረኛ ያላቸው? ለነሱ እረኛ የምንቀጥረው ግን እንትና ነው በስምምነት። እሺ ማን ፍጭቱ በጣም ተመችቶኛል። ሞጣን እርገጠው የደቂቃ ኮን ጀምብ እርገጠው ሂድበት ነው የሚለው ሞጣን ነው በቃ እንዲላቸው
አዎ እሱ እኮ አንተ የተባለው ፖለቲከኛ መጥቶ በቃ ብሎ አምኖ ይወጣል በገዛ እጁ ገብቶ በሞጣልክ ይሆናል እንዴ? በእናትህ ቅበም እኮ ነው። ኧረ በምስራታ አዎ ይሄ እኮ ታዲያ ሸንሸሉ ሲያምር አቤት አስረክቤ አስታጥቄ አቤት አስታጥቄ አቤት አስታጥቄ ናቸው አንተ ወሎ ውስጥ የረበት ሆኛ ነህ ብለው ኧረ ዝም በለው አስታጥቄ እግዚአብሔር ይስጥህ። አስታጥቄ እኮ ለአማራ ባለውለታ ነው ግን ባለው ከዚህ በላይ አንቅቶት አንዴ ሁሉ ነቅሎ ሲሄድ አስታጥቄ ግን የመኖር ፍቃድ እንዲሰጠው ነው መብት ማለት መብት እንዲሰጠው ፍቃደኛ ነው። እንዲህ ግድ እኮ ነው አገሪቷ ላይ አሁንም ምርኮኛ እንዴ አስታጥቄ የአማራ ባለውለታ እኮ ነው እንዴ እያመጣ ያስረከበው እንጂ መሳሪያ ታጥም ያው አማኝ እስረኛ ይሆናል። አይ ታማኝ እስረኛም አይሆንም። እንደሱ ባለውለታ የለም። አብይን እያታለለ ደመሰስኩት መታሁት 10 ቀሩ 5 ቀሩ እያለ እኮ ጥይቱን እየተረከበ እያመጣ የሚያስታጥቀው እሱ ነው እንዴ? ተው እንጂ። ስለዚህ በቃ ተፈቅዶለታል። አሁን ተፈቅዶለታል እሱ ዛሬ ምርኮኛ ሆኖ ነው የሚኖረው። ነገ ደግሞ የአማራ ምርኮኛ ሆኖ ይኖራል። ሲጀምር ኦሮሞ ምን ያልተማረከበት ዘመን አለ? እንደውም እሱን እያቃሙ እስኪ ምን እንዳለፈ ምን እንደሆነ በቃ ቁጭ አድርጎ እሱን መዝናናት ያሳለሙት ዞሮ ኢና እንደዚህ አልጠበኩም ነበረ። ኢና ይገላል ነበር የተባለው። ኢና ዞሮ ይንከባከባለች። ፋኖ ይንከባከባል። ወንድም ነው በቃ ኢና ወደደች። ቤትሽን አየሁት ለካ ጋላ ሆነች። ማን ነው ተጠይ የሚናገረው ነው አይተኸው? አዎ የሰሜን ሸዋ እኮ ነው እሱ። ኒውት እያደረጋችሁ ሁላችሁ ማትቀመጡ አውሩ። አዎ ተዳበል የኔ ቢራቢሮ አታወራም እንዴ? ቆይ ስራ ሆና ነው የሚሆነው። ኒውትም አይደለችም። ወይ አቤት ከዘመዶቻችን ጋር እየተጣላን ነው። ተዋህዶ እና ዞሮ ለማንኛውም ጥሩ ነው፣ ደስ ይላል። አዎ ሰላም ሃይ ባይ ባይ። ቢራቢሮ አስገዳቸው እንጂ ዘመዶችሽን ማሬ አንተ ጉዴ 50 ምናምን አልነበሩ የት ሄዱ? ሄደዋል እንዴ? ረገጣ ሲኖር እኮ ነው ቁጭ የሚሉት። ደግሞ አንቺ አስገባቸው ስጋና ምሻል። እስኪ ወይ እንትናን ዘዝቁልን። ቢሞትም እንግዲህ ምን እናድርገው? አጫሉን ደስታን ወይንም የሞተ ሰውኛን ዘቀዝቅም የቁበቁሙ የሞተ ጀዋሪ መሐመድን ዘዝቁት። ጀዋሪን ዘዝቁት እንግዲህ አው ጀዋር ብልጽግና ጀዋርን ጀዋር ምን አገባው ስለ ብልጽግና? የራሱ ፓርቲ አለው።
ሽመልስን እንግዲያው ዘዝቁት ያችን ምርጥ ጥርሱን የሚመቻቸው ሙዚቃ ክፈቱ። ሙዚቃ ሲከፈት እነሱ ሙዚቃው ለራሱ ይጣራቸዋል። የሚገርመው ነገር ይመችሻል። አለም ባኗ አባስ ታጥቂያን እንኳን ተው ትን ይለዋን ደግሞ ጥቂት እስከሚያስታጥቅ ድረስ ትንብሎት እንዳይሞት እሱን በእንክብካቤ ያዙልኝ። ሲጀመር እያመጣ ያቀብልሽ። አዎ ፔንጂ ሄደም ስራ እሱ ቢያዝ ራሱ በቀነው ነው ቁጭ ብሎ ደንፋችሁ በጣም ደነፋችሁ። አሁን አከርካሪያችሁ ተመታ። አሁን በእንትናችሁ ወጣ ይላል። አየው እግዚአብሔር ግርም የሚለው ማለት ነው። አሁን አከርካሪያችሁ ተበጥሷል በቃ ብሎ በሳምንቱ አከርካሪው ብጥስ ብሎ ቁጭ የሚያሳዝን ጀመር ጣጣ ሳይቅም አከርካሪያችሁ ተመቷል፣ ወሽመጣችሁ ተበጥሷል ይልና ልክ ከሰዓት ከቃመ በኋላ መግለጫ ከሰጠ አገር ሰላም ነው ብለን ስንገባ ከኋላችን ይዘው ማጅራታችንን ይሉናል። ነፍጠኛ እስኪ መተላችኋል ሂዱበት። መጣ ጉፍቲ ጃልማ እኔ እኮ የሚገርመኝ ስማቸው ራሱ እኮ የኬንያዊ ነገር ነው። ሰላም በስራ ሰላም እንዴት ነሽ? ሰላም እንደተሰረደው ነው። እኛ ቤት ስልክ ነው በስርዓት አውሩ እና ቅርታ አድርጉልን። ስለ እንትን ስላቆችን ገባው እንጂ እኔ እንትን ውስጥም የለውም። እሺ ከቅርታ ጋራ እኔ ፖለቲካ ውስጥ አይደለሁም። እሺ ወንድሞቹ ኢትዮጵያ ምኖረው ውጭ ሀገር ነኝ። ስለዚህ ቅርታ አድርጉልኝ። ማን ገዳፊ ነሽ? ፖለቲካ አይደለሁም ማርሽ ማን ገዳፊ ነሽ? ዋት የማን ገዳፊ ነሽ? ማን ተደግፊያለሽ? ማን ነው? አብይን አንጠልጥለሽ መተሽ አብይን ነው የምትደግፊው ወይስ ማን ነው የምትደግፊው? አብይን አንጠልጥለሽ መተሽ የማን ገዳፊ ነኝ አትበይ። አብይ ደገፍኩ አልደገፍኩም ከቦታ ምንም ማድረግ አልችልም። ስለዚህ ከተተኝ ባይ ቦኬ ኦኬ ተቀባባል። ምንድን ነው የምትይው? አማርኛው ኧረ ይችን አስወጣት ከፖለቲካ ከምንም ነገር ለጥያቄም መጨረሻ ላይ ትሳደባለች። ስለማውቃት ነው እኔ ትሳደባለች። ግን ለስድቡ ተጠንቀቅበት። በመጀመሪያ ጋላ መሆንሽን ታውቂያለሽ? ኒውትሽን አንቺው ትሳደባለች። መጨረሻ ላይ ሚውቷን አትንሳች። ዝም ብለን ንገራት። ጋላ ተሳደባ አልተሳደበ ምን ያመጣል? ምን ማለት ነው ጋላ ማለት? አንተ ጋላ ማለት እስኪ እናንተ ጋላ ነፍጠኛ ትሉን የለ ነፍጠኛኛ ትርጉሙን እንነግራችኋለን። ከዛ በኋላ እናንተ ደግሞ የጋላን ትርጉሙን እስኪ ንገራል። ነፍጠኛ ትሉን ነው የለ ወይ? የትኛው የኦሮሞ ማህበረሰብ ነው አንተን ነፍጠኛ የሚልክ? ኦሮሞ አይደለም። ኦሮሞ ሳይሆን ኦሮሞ አሁን ማለት ኦሮሞ በስልጣኔው ዘመን የመጣ ስም ነው። ጋላ ማለት ምን ማለት ነው ያልከው? ጋላ ማለትማ ባሪያ ማለት ነው። እንግዲህ ባሪያ ታውቃለህ? በጣም የምታሳዝኑ ማህበረሰቦች ናችሁ እናንተ። እንዴት ነው እንደዚህ የምታስቡት? ኦሮሞ ከሆንክ ሰው ልኮን ሰው ነው ብለን እንቀበል እንጂ ጋላ ከሆንክ ግን አሁንም ጋላ ነው። አሁን በዚህ ዘመን ጋላ ብላችሁ ኦሮሞን ተሳርባችሁ የኦሮሞ ማህበረሰብ የሚሸማቀቅ ይመስላችኋል እናንተ? ተሸማቀቅ ወደ እኔ እሺ ታዩ እሱን ታዩ ምንም የኋላ ማንነት ነው። እሱን ታዩና እሺ ጥያቄ ጠይቃችሁ አንተን ነው ተው በቃ ተው አንተን ነው የጠየቅነው። ይኸውልህ እኔ ለምሳሌ የማህበረሰቡ አንድ ውጤት ነኝ። እኔን እንደምጠይቀኝ ለምሳሌ የሌላ ሰው ቢመጣም እንዲህ ብለህ ትጠይቀዋለህ። ስለዚህ ማህበረሰብን ነው የምጠይቀው ማለት ነው።
ስማኔ አሁን ነፍጠኛ ነኝ። ነፍጠኛ በመሆኔ አላፍርም። አንተ ጋር ለመባል ታፍራለህ? እንዳንተ ከመለሰልኝ ማጠይቅ እነግረዋለሁ እኮ ገብቶሃል? ለምንድን ነው ማፍረው? እንዳንተ ከመለሰልኝ ምንድነው ሳማለት ትርጉሙን ተናገር። ይቅርታ እህቴ አዳምጪ። ይኸውልሽ አንቺ ለምሳሌ እንደዚህ ብለሽ ስታወሪ ወይም አገሬን ወዳለው ለማለት ነው እንደዚህ የምታወሪው? አገርሽ ላይ የምትወጂው ድብና አርጌ። ኦኬ በጣም ደስ ይላል። በጣም የምትወጂ ነሽ አንቺ፣ ጎበዝ ሰው ነሽ። ታዲያ እንዴት ነው የምታስቢው? አንድ ማህበረሰብ ወይም አንድ ኢትዮጵያ የአንድ ብሔረሰብ ብቻ ሀገር ናት እንዴ? እኔ ወጣኝ አንድ ብሔረሰብ ናት ብዬ ወጣኝ ተናገርኩኝ። ስለዚህ ሰምተኛ አንድ ብሔረሰብ ብዬ ይኸውልሽ አሁን አላወራሽም የሚለው ነገር አይደለም፣ ግን በንግግርሽ ውስጥ የምታስተላልፊው መልእክት ጥሩ መልእክት አይደለም። አንቺ እንደዚህ እያወራሽ አማራ ክልል ውስጥ ሆነሽ ይሆናል እንደዚህ የምታወራው። ይቅርታ ለእሷ ልመልስላትና እናወራለን እኔና አንተ። አንቺ አማራ ክልል ውስጥ ይሆናል የምትኖሪው፣ ይኸውልሽ አማራ ክልል ውስጥ ይሆናል የምትኖሪው፣ ግን ደግሞ ኦሮሚያ ክልል ውስጥ ደግሞ ብዙ የሚኖሩ የአማራ ተወላጆች አሉ። አንቺ አንድ ግለሰብ ሆነሽ እንደዚህ ብለሽ ስታወሪ ለሌላው ሰው ነው እዳ የምትተርፊው። ምን ብዬ ለሌላ ዝም ብዬ ለምኜ ስማ ልንገርህ፣ ከአንተ ውጭ የሚገልጽ ሰው አለ እንዴ? ከአንተ ውጭ የሚገልጽ ሰው አለ እንዴ? በቃ የምትባለው ሰውዬ ማለት ነው ኦሮሞ። በቃ አይደለም ስሜ ቤካ ነኝ። ኦሮሞ በመጀመሪያ አይሚሮ አለው የለውም? በቃ አይደለም ስማ፣ በቃ አይደለም ስሜ ቤካ ብለህ ጥራ። እሺ ቤካ ስማ። እኔ ለስንታችሁ ነው የምመልሰው? ተራ በተራ አውሩኝ። አንድ ሰው ይጠይቀኝ፣ አንድ ሰው መልሳለሁ፣ ከዛ እኔ አወራለሁ። ኦሮሞ አይሚሮ አለው የለውም? አንድ ጥያቄ ልጠይቅህ። እንደዚህ አይነት ጥያቄ እያተው ጋላ ማለት ምን ማለት ነው አልከኝ። እኔ በማውቀው ልክ መልሽልሃለሁ። በአንተ አስተሳሰብ ጋላ ማለት ምን ማለት ነው? እስቲ መልስልኝ። ምን ማለት ነው አልከኝ? አልመለስክልኝም እኮ። እኔ እኮ መልሽልሃለሁ። ጋላ ማለት ምን ማለት ነው? ጋላ የምትሉት ጋላ ማለት ምን ብለህ መለስክ? ጋላ አልክ። ምን ብለህ ነው የመለስክ? መልስን እኮ ስማ ልንገርህ፣ እኔ ነፍጠኛ ስለሚለው ነፍጣ ስማ ነፍጠኛ ስለሚለው ነፍጥ አንጋች ነኝ። አንተ ጋላ ነህና ጋላነት እንዴት ትርጉሙ? እስኪ አንተ እኮ ነው መናገር ያለብህ ስለ ጋላ። እኔ እኮ ነፍጠኛ ነኝ ነፍጥ አንጋች ነኝ እያልኩ ነው። ነፍጠኛ ጋላ ምንድን ማለት ነው በአንተ ዙሪያ? እኛ በምናውቀው ልክ እኮ መልሽልሃለሁ። ጋላ ማለት ባሪያ ማለት ነው። እንደኛ እኛ የአማራ ልጆች የምንተረጉመው ጋላ ማለት ባሪያ ነው የሚል ነው ትርጓሜው። እናንተ ምንድን ነው ትርጓሜው? ወደ ኦሮሞነት ቀይረናችኋል። ታውቃለህ? ከጋላነት ወደ ኦሮሞነት ቀይሯችኋል። ምን ይልክ ማለት ነው? አንቺ እውቀት አልባ ስለሆንሽ ከአንቺ ጋር አላወራም። ይኸውልህ ወንድሜ አንድ ነገር ስማ። ዋናም ድሮ ታወራ አንቺ እውቀት አልባ ነሽ። ከእሱ ጋር እናወራ። ይቅርታ ከአንተ ጋር እናወራ። ቶሃና መልሳ መጀመሪያ ጠየቁኝ። ስማ ወንድሜ፣ ይቅርታ ቤካ፣ አንድ ጊዜ እኔ ልጠይቅ ጥያቄ። እሺ ጠይቂ። እሺ ማለቴ አሁን ጋላ ነፍጠኛ ምናምን የሚባለው ነገር ከየት እንደመጣ እንዴት እንደሆነ ታውቃለህ መቼም። ወለጋ ላይ አማራ በማንነቱ ታርዷል አልታረደም? ይሄን ብቻ መልስ። አይዋ የኔ ጥያቄ ምርጥ ጥያቄ። አማራ በማንነቱ ታርዷል። እሺ አማራ በማንነቱ ታርዷል። ጥያቄ ደግሞ እኔ ደግሞ ልጠይቅሽ። አዎ ታርዷል። ማን ያረዳው? ጋላ። በየትኛው ማስረጃ? የትኛው ማስረጃ? ማስረጃ ስጠኝ። ጋላ ሳይሆን አገዛዙ ብለው ሄድበት። ይኸውልሽ እህት እኔ አሁን ከዓለም ጋር እያወራሁ ነው አይደል? ለዓለም መልስ ልስጣት። ከዓለም ኦኬ በቃ አመለ ወርቅ ነው ዓለም አይደል? እሺ ለዓለም ወርቅ መልስ ልስጣት። ከዛ በኋላ ከሷ ጋር ከጨረስን ታወሪያለሽ። ቀጥይ እህቴ።
አማራ በማንነቱ መታረዱን ካመንክልኝ መቼም ወለጋ ወይም ጅጅጋ ላይ ሌላ አማራን የአማራ ብሔር እንዳላረደው እርግጠኛ ነካ። ኦኬ ይሄኛው አማራ በማንነቱ አማራ በማንነቱ ከሆነ የታረደው መንግስት ሸኔ ቡድን ብሎ ያደራጃቸው ወይም ከኦሮሞ ብሔረሰቦች ተወጣጥተው የተደራጁ ኃይሎች ናቸው። እነዛን መንግስት እንደ መንግስት ሀገረ ገዥ ነኝ ካለ የብሔረሰቦች እኩልነት ማንኛውም ብሔር የትኛውም ቦታ ላይ የመኖር መብት ካለው ለምን እነዛን ሰዎች አንድ ነገር አላላቸውም? ለምን የኦሮሞ ህዝብ ጅጅጋ ላይ ወለጋ ላይ ያ ሁሉ አማራ ሲጨፈጨፍ ለምን የአማራ ደም የኔ ደም ነው ብሎ ድምጽ አላሰማም? የኦሮሞ ህዝብ ኦሮሞ ብሔር ለምን በዛ ልክ አማራ በመሬቱ አማራ እነሱ ባሉበት በእነሱ ሀገር ላይ አማራ የዛን ያክል ግፍ ሲደርስበት ለምን ድምጽ አልሆኑም? ለምን ዝም አሉ? ይሄ ማለት አንድ አማራ ግን የዛን ኦሮሞ ግፍ ሲደርስባቸው በነበረ ሰዓት ላይ አማራ ክልል ላይ የኦሮሞ ደም የኔም ደም ነው ብሎ ሰላማዊ ሰልፍ እንደወጣ ይሄ መረጃው ይኖርሃል። አማራ ለማንኛውም እሺ ጥያቄ ጠየቅሽኝ እኮ እኔ ልመልስ፣ አንቺ ጠይቀሽኝ አንቺ እየመለስሽ ነው እቴ። አይደለም እኔ ጥያቄ ነው ገና አሁን እኔ እየመለስኩልህም አይደለም። አማራ የኦሮሞ ደም ደሜ ነው ሲል ወለጋ ላይ ለተጨፈጨፉ ግን የኦሮሞ ብሔረሰቦች ለምን ድምጽ ሊሆኑ አልቻሉም? ይሄ ነገር የነሱ ድጋፍ እጅ አለበት። ስለዚህ መልስ ኦኬ ይኸውልሽ አለመወርቅ ለምሳሌ ኦኬ ወለጋ ላይ ጅጅጋ ላይ የንጹሃን ዜጎች ደም ፈሷል። ኦቤስ ነው፣ ይሄን እንተማመንበታለን። እኔ አሁን አማራ አንቻውን ስፔሲፊክ አድርገሽልኝ አማራ አልሽኝ። በተመሳሳይ ወለጋ ላይ እና ጅጅጋ ላይ የኦሮሞ ንጹሃን ዜጎች ደም ፈሷል። ይሄንስ ማን ያፈሰሰው ብለሽ ነው አንቺ የምታስቢው? እሱ መቼ ነው የጀመረው? ከአማራዎች ለምሳሌ ልንገርሽ። ለምሳሌ አሁን መስከረም ነው ከ3 ወር በፊት አንተ ማን ያፈሰሰው ብለህ ነው የምታስበው? እሱን ንገራትና ትመልስላለች። አንተ ማን ያፈሰሰው ይሄ እንዴ ማን ያፈሰሰው የሚለውን አንተ ንገራትና ከዛም በኋላ እናብራራለን። አማራን ማን እንደገደለው ንገረኝና አሁን ከ3 ወር በፊት ደግሞ ኦሮሞ ለምን እንደተጨፈጨፈ እኔ መልስልሃለሁ። እኔ አሁን ስፔሲፊክ አርግቼ አማራ ማን ጨፈጨፈ ኦሮሞ ማን ጨፈጨፈ ብዬ ስፔሲፊክ አላደርግሽም። ለምን ብለሽ የምጠይቂኝ ከሆነ ይሄኛው ነገር ትክክለኛ ጥናት ስለሚያስፈልገው ጥናት ሜሴንስ ይሄ ትክክለኛ ገለልተኛ የሆነ ሰው አጣሪ ድርጅት ስለሚያስፈልገው እኔ ኦሮሞን ይሄ ማህበረሰብ ነው የጨፈጨፈው አማራን ይሄ ማህበረሰብ ነው የጨፈጨፈው ብዬ አላስረዳችም። አዳምጪኝ ይኸውልሽ አዳምጪኝ እቴ ለምንድን ነው እንደዚህ የምትለው ካልሽኝ፣ ለምሳሌ ወለጋ ላይ የራሱ መሬት አለው፣ የራሱ ርስት አለው። በመሬቱና በአካባቢው ላይ በንብረቱ ላይ ደምና ንጹሃን ዜጎች እናቶች፣ ሴቶች ሲደፈሩ፣ እናቶች ሲሰቃዩ፣ ሲሞቱ፣ ልጆች ሲገደሉ እያየን ነው። በራሱ መሬት ላይ ራሱ ማለት ነው። ስለዚህ እዛ ላይ ብቻ አይደለም የሸዋ ግዛት ላይ በራሱ መሬት ላይ የኦሮሞ ማህበረሰብ ይሞታል፣ ይገደላል፣ ሴቶች ይደፈራሉ፣ ህፃናት ይደፈራሉ፣ ብዙ ነገሮች ይካሄዱበታል። ይህም በራሱ መሬት ላይ ስለዚህ አንተ ቆይ ከእሷ ጋር እያወራሁኝ ነው አይደል እንዴ? ለምንድን ነው የምትገባው? ስርዓት ይኑር እንጂ ስርዓት ይኑራ። ይኖረኛል። የራሱ መብት የለውም፣ የራሱ ወረራ መብት የለውም። ሰሜን ሸዋ ላይ እኔ ልንገርህ አስረግጬ ከፈለገ ኦሮሞ ከየት እንደመጣ 24 ሆኖ 12 ሆኖ ነው ሰንበቴ ላይ ያቀን ነው ሲገፋ ጌሙን እያሸነፍን በጣም እያዞርን ነው። ጌሙን እያሸነፍን ጋላ የሚባለው ሲጀመር እኔ አሁን ሰጠው ነበር። አሁን ላይ
በማን በራስ የታባቱ ነው ያለው የራሱ መብት የት ጋር ሁላችሁ ማረሳችሁ እንኳን አብራ ደረሰን ወንድማችን የት እንደተጨፈጨፈ ለምኑ ነው ያደረሰው የት እንደተደፈረ አውርደው እባክህ ድንቅ አድርገዋል። እኔ ያለሁበት ቦታ አይመችም። አውሩ ሰማቸዋለሁኝ መጻፍ እችላለሁኝ። ሲጀመር እንደ አሁን ይሄ በራሱ መሬት ላይ ወለጋ ላይ ተጨፈጨፉ፣ ሸዋ ላይ ተጨፈጨፉ ምንም የማይመስል ወሬ ገብቶ ወሬ የማይችል ሰው ማውራት የለበትም። አዲስ ነን አበርታቱ ለምሶና በየቦታ ተከለኩ ፎሎ አድርጓችሁ ወንድሞቼ አማራ አሁን ላይ ወለጋ ላይ ተኝቶ የሚታረድለት የለም። ተኝቶ እየታረደ ተው አትግደሉኝ አትረዱኝ ሲል የነበረ ህዝብ አሁን የራሱን ነፍጥ አንስቶ ራሱን ከመከላከል አልፎ ኢትዮጵያን ነፃ አወጣታለሁ ብሏል ፋኖ። ስለዚህ አሁን ላይ በማንነቱ ተኝቶ የሚታረድ አማራ ስለሌለ አሁንም ወለጋ ላይ እንደበፊቱ አርዳለሁ የሚል ሰው ይታረዳል እንጂ አማራ ተኝቶ አይታረድም። አርዶ ያርዳሃል። ስለዚህ አንድና አንድ እውነትሽ ነው ሂጂ አንድና አንድ ወለጋ ላይ ከሁለት ወር ከመስከረም በፊት ምናምን ሰው ገደላችሁ ምናምን እንደስከዛሬው ተኝቶ የሚገደል የለም። በየትኛውም ቦታ አማራ ኢትዮጵያዊ እስከሆነ ድረስ የትኛውም ዓለም የመኖር መብት አለው። ማንነቱንም ያስከብራል። ካሁን በኋላ መንግስት አለኝ ብሎ አትግደሉኝ ምናምን እያለ እንደ ኢትዮጵያ ሲለምን የሚኖርበት ጊዜ አብቅቷል። የአሁኑ ትውልድ ራሱን ነፃ ያወጣል እንጂ ተኝቶ የሚታረድ ትውልድ እንደሌለ ልንገርክ። እናንተ ከሁለት ወር ከሶስት ወር በፊት አሁን ላይ የጀመረ ስለታገሏችሁ እንደዚህ ተንጣጣችሁ። እናንተ ለ40 ዓመት ወለጋ ላይ ምን እያደረጋችሁ እንዳለ የወለጋ አማራዎች ምን እየተካሄደ እንዳለ እንዴ አርሶ ከስቦ ሰብል ሲደርስ እኮ የኛ ነው ብላችሁ እኮ በግፍ ሰብሉን ሰብስባችሁ ወደ ቤታችሁ ስታስገቡበት እኮ አማራ ይዛን አንገቱን ደፍቶ አንድ ኢትዮጵያን በማለት መንግስት ይሰማኛል በማለት ሲለምንህ ኑሯል። አሁን ላይ የሚለምን አማራ የለም። አሁን ላይ ርስቱን መሬቱን ማንነቱን ክብሩን እነካለው ካልከ አንገትን እየቆረጠ ማንነቱን የሚያስከብር አማራ ጄኔሬሽን የተፈጠረ አመለወርቅ በስርዓት ሄደሽበታል። ነገር ግን አሁንም ከታች እየሰማህ ነው ከታች እየሰማህ ነው። ግን ሰሜን ሸዋ ላይ በትብብር ተቀምጠሃል መሰለኝ። መፍለስ የምትችል ቤተሰብ ነህ ሰሜን ሸዋ ላይ። ሰሜን ሸዋ የምትባለው ሲጀመር በጣም ብዙ ታሪክ ያላት ቦታ ነው። ሰሜን ሸዋ ደግሞ እንዴት መተህ እንደተቀመጥህ እነግርሃለሁ ከፈለገ። እኔ ሰሜን ሸዋ ልጅ ነኝ። ሰሜን ሸዋ የተጨፈጨፈ ያልከው ደግሞ ለሌብነት ሚስታችሁን ከኋላ እያስከተላችሁ እንደ ጀሌ እንደ ዝንጀሮ ስትመጣን የጠበጠበ አማራ ልጅ ይህንን አስረግጠን እነግርሃለሁ። እኛው አፈር ላይ ነው ደግሞ ያለከው። ቤት አጣዬ ከተማ ላይ ይኸውልህ አላላ ላይ ጀግናው የአማራ ልጅ ምንሻ ነው ግንባርክን እያለ እንደ በረዶ የመለሳ ልንገርህ። ለምን አርሰህ ብትበላ ቆፍረህ ብትበላ እኮ ጫት ይዘህ ጥላ ባትቀመጥ እኮ አትሞትም ነበረ። አማራ እኮ ወለጋ ላይ ሄዶ እኮ ጀግናው ፋኖ ቅንጭላክን እያለ የጣለ ማርያምን ከዚህ በኋላ እኮ አማራ አልሆንም ማሩ ባለችው እኮ ልጅ እኮ የተነሳ ነው። የማን ድምፅ መስሎ ነው? ሲጀመር እኮ መጤና ከየት የመጣህ ነህ? እንደ ባሪያ ድንጋይ እንደ ጥቁር ድንጋይ ስትንከባለል መጣህ። አሁን ላይ ከላይ እንትን ተሰጠህ። አሁን ደግሞ እያረደህ ያለው የኦሮሞ ነፃ አውጪ ኃይል የምትለው የራስህ ግለሰብ ነው። ማህፀን ቆርጦ የሚበላ ህብረተሰብ ያለህ የሚበላ ራስህን እንጂ የአማራ ልጅ ካልነኩት አይነቃም። ንብ ማሯን ሊበሉባት ከመጡ ትናከሳለች፣ ትናደፋለች። በጣም ከባድ ናት። እማሩ ዋጋ ግን ካልሄዱ ደግሞ ማንንም አትነቃም። የአማራ ልጅ እንደዛ ጣፋጭ ነው። አፈር ሲሸተው ምናምን አይደለም እንትን የሚለው ይሰራል፣ ይበላል፣ ይኖራል። አገሩን ርስቱን ያስከብራል፣ ማንነቱን ያስከብራል። ወለጋ ላይ የተጨፈጨፉት አማራ ሳይደራጅ አንድ ሳይሆን በቀረበት ሰዓት አማራ ላይ ታርደዋል። እንደ አባይ ውሃ ደም እንደ ጎርፍ ወርዷል። ሰሜን ሸዋ ላይም እንደዛው ደግሞ ሳይደራጅ አማራ ልጅ ሳይደራጅ እንደዛው ሄዳችሁበታል። ከተደራጀ በላይ ደግሞ እኔ ልንገርህ በ3 ቀንህ ነው መከላከያ መጡ ሬሳ የተነሳው። ሊያውም ሸታ ጅብና ውሻ እየተጫወተብህ
ምን እንትን አለም እኔም እዛው ውስጥ ስለነበርኩበት ምንም የምታመጡት ነገር የለም።